እዩ ብቻ አይደለችም ብዙ ነገር ያቀደችው። አንተም የዩ ተባባሪ ተኩላ ነህ። እኔ ልንገርህ ምንቴ ማለት ነው። ተኩላ የሰው ተኩላ እዚህ መተ ደግሞ እዩ ያቀደው ነገር ብዙ ነው ትላለህ እንዴ? አንተም ቢኒም ሁላችሁም ያቀዳችሁት ነገር አለ ለብሩኬና ለሃይሚ። ብሩኬና ሃይሚ ግን የሚጠብቅ ፈጣሪ አይተኛም። እዚህ ደግሞ ብዙ ነገር ያወራኛል ለማታ ብለህ ትሸረከታለህ እንዴ? ሽርክት ሰላም እንዴት ናችሁ ውዶቼ? ሰላማችሁ ይብዛልኝ በያላችሁበት። እዩ እንግዲህ ተመልከቱ። እነዚህ ሰዎች ዳርዳር እያሉ እውነታውን ሲያወጡት ተመልከቱ። እኔ ይሄ ሰው ከድሮም አላማረኝም። ዛሬ መጥቶ ግን እዩ አቀደች ብዙ ነገር አለ። እዩ ደግሞ በበኩሏ ልክ ነች እያደረገች ያለው ነገር ይላል። ሌላው ነገር ደግሞ አዛኝ ቅቤ አንጓች ለሃይሚ አዛኝ ሆኖ ወደ ቤትሽ ተመለሺ እኔ አለሁልሽ። ምን አንተ ማነህ? አንተ ምንድነህ? አንተ ተብሩክ የበልጠህ ነው። እኔ ሰውዬ ምንድነው አጭሶ የሚመጣው? እኔ ሬት ይመስለኛል አጭሶ የሚመጣው ሬት የሆነ ወሬ ስለሚያወራ ማለት ነው። ሬት ነው እንዲህ በቂጥህም በአፍህም አጭሰህ የምትመጣው። የጨሰቤ ዞረብክ ወንፊት። አቤት አንተ አዝበለ ሃይሚዬ፣ አንተ አዝነህ አዛኝ ቅቤ አንጓች። እዩ አልቅሳ እርጉዝ እንደሆነች ያለቀሰችውን እንባ ሃይሚ እንድታለቅስ አልፈልግም አለ። እዩ መቼ አለቀሰች? ከእዩ አይን እንባ ወርዶ እዩ አልቅሳ ሃይሚ ነው እያለቀሰችው። ሃይሚ ነች ሐኪም ቤት የገባችው። ብሩኬ ነው ሐኪም ቤት የገባ። እዩ ምንም አልሆነችም። ስንታለቅስ አላየንም። ብታለቅስም አይመለከተንም። ለምን ከየት እንዳመጣችሁ ከየት እንዳረገዘችው ልጁን እኛ አናቅም። አይመለከተንም። የሚመለከተን ነገር አይደለም። ነገር ግን ደግሞ አሁን ለነ ብሩኬ የጠነሰስከው ሴራው ውስጥ የአንተም እጅ አለ እያልኩህ ነው። እዚህ መተክ ጨዋጫ አይሰራራህ። ጨዋ ነኝ ለማለት ነው። እንዴት ነው የሚያደርገው? አንተ ለሃይሚ የተጨነቅከው ምን ስለሆንክ ነው? ለሃይሚ አዛኝ ሆንከው ምን ስለሆንክ ነው? ማን ስለሆንክ ነው? ከኋላ ሌላ ሴራ ትጠነስሳለህ። እዚህ መተህ ደግሞ ለሃይሚ አዛኝ መስለህ ታወራለህ። እኔ አይምሮ ያልቻለም ወደ ቡታጅራ መሄድ እፈልጋለሁ። ሂድ ጥርግ በል። አንተና እዩ ብትጋቡ ጥሩ ነው እንደ ሀሳብ ማለት ነው። ሁለታችሁም ተንከሴስ ናችሁ። ጥሩን ባልና ሚስት ይወጣችኋል። አዎ እና ግን የሰው ህይወት እንደዛ አትበጥብጡ። እዩ ተባስ ሴራ ጠንስሳለኝ ምናምን ነገር ምናምን ያን ሴራ እንድትጠነስስ ያደረካት አንተ ነህ። እኔ ልንገር ምን ታመጣለህ? እንደውም እዩ ምንም ጥፋት የለባትም የዩ ጥፋት አይታየኝም እያለ እዩን እየደገፈ ነው ያለው። እዩ እኮ ይችን ልጅ ወለደች። እኛ ይችን ልጅ ወለጅ ብለናታል እንዴ? እዩ እኮ ከየት እንደወለደች ራሱ እኮ ማታቅ እብድ እኮ ነች። እኔ ልንገርህ ለእብድ ደግሞ ማን ያዝናል? ይቺ ስታብድ ከምድር ነው አፍሳ የመጣው። ከማንም መንገደኛ ወልዳ ጥሩ ህይወት ያለውን ሰው አትበጥብጥብን። ከሰው ህይወት ትውጣ ነው እያልን ያለ ነው። ለምን ሰው ኃጢአተኛ ወይንም ነገረኛ ታረጋላችሁ? ባጭሩ ከብሩኬና ከሃይሚ ህይወት ትውጣለን ነው እያልን ያለ ነው። እዚህ መተህ ታለቃቅሳለህ እንዴ? እዩም አንተም እኮ ከምድር ተነስታችሁ ነው እንደ መይገር ሰው ላይ የተጣበቃችሁት እንጂ እኛ እዩ ብታለቅስም ባታለቅስም ብትጎዳም ባትጎዳም በራሷ የሰራችው ስህተት ነው። በራሷ እጅ ያመጣችው ስህተት ነው እንጂ ማንም ያንን ስህተት ስሪ አላላትም። ወይንም ያንን ስህተት ስትሰራ ወይንም ከወንድ ጋር ስተኛ እኛን አላማከረችንም። አማክራለች አላማከረችንም። አርግዛ ስጨርስ ነው ከብሩኬ ነው ብላ የመጣው። አለቀ። ምንም ፍየል ባለዋለበት ቅጠል ብጠሳ ይባላልና ምን ሆናችሁ ነው እናንተ? ለምን ታብዳላችሁ? እኛ ራሳ የመታችሁ እብደታችሁን በልኩ አድርጉ እንዴ። ስሙልኝ እንግዲህ ብሩኬ እዩን ማግኘት ካለብህ ሂድና ብቻህን አግኛት። ሃይሚን ተዋት። ለምንድን ነው የሚተዋት? ከሃይሚ የሚደበቅ ነገር አለ እንዴ? አንተም ተባባሪ ነህ ስልህ እኮ በምክንያት ነው። አንተ የዩ ተላላኪ ነህ ስልህ በምክንያት ነው። በማስረጃ ነው። ይሄው በአፍ እየተናገርክ ነው። ሁለታችሁም ለብሩኬ ላይ የሆነ ነገር ለማድረግ አስባችኋል። እዩ ልታረግ ያሰበችውን ብሩኬ ላይ ጠንቅቀህ ታውቃለህ። ለዛ ነው እዩን ብቻህን አግኛት እያልክ እንደ ቆራሪ መተዝ የምትለፈልፍብን። ብሩኬ ደግሞ እዩን ብቻዋን ታገኘ ትልቅ ስህተት ሰራ ማለት ነው። ቤተሰቡን አጣ ማለት ነው። እኔ እጄን አልከትበትም። እዚህ መሀል አሉ እነሱን ሁለቱም ምንም እንዳይሆኑባቸው
ከኛ ከምንለፈልፈው በላይ የሚለፈልፉ እኛ ከምንቆረቆረው በላይ የሚቆረቆሩ አሉ። እና እሱን ታረገ ትልቅ ስህተት ሰርቷል። በህይወቱ ላይ ቃቃ ጨዋታ እየተጫወተ ነው ማለት ነው። እንደዚህ ሴት ልጅ ብቻዋን ማግኘት እንደ ቀላል ነገር የሚታይ ከሆነ ይሄድና ያገኛት። አንተ ባልከው ግን ሄዶ አያገኛትም። ብሩኬ ጤነኛ ነው፣ አላበደም። እናንተ አብዳችሁ ነው መታችሁ እዚህ ጋር አብደታችሁ ሲጨምር ነው እየመጣችሁ የምትለፈልፉብን። ጠበል ወሳጅ ዘመድ የላችሁም ለመሆኑ እንዴ? ሆይ አንተ ሃይሚን ልታስመልጣት ተቡታጅራ ሄደህ ወንድ እስቲ አስመልጣት። እንዱ ሰው ግን ዝም ብሎ እንደዚህ ይቀደዳል እንዴ? እንደው ህግ የለም ብሎ ነው መሰለኝ ያለበት ሰፈር። ዋናው ፖይንት ሀሳባቸው ምን እንደሆነ አውቃለሁ አለ። እኔም የሴራው ተባባሪ ነኝ እያለ ነው አቶ ምንቴ። እኔም እጅ አለበት ነው። አንድ ሰው የሆነ ነገር አውቃለሁ ካለ ያ ድርጊት እንዲፈጸም ፈቃደኛ ነው፣ ተባባሪ ነው ማለት ነው። እና እኔ የምታናድዱኝ እናንተ ናችሁ ጨረቃ ፋሚሊ። ለምንድን ነው እንደነዛ አይነቶቹን ብሩኬና ሃይሚን ህይወት ለማጨለም የሚጋጋጡትን ሰዎች ጥግ ማታስዙት? እናንተ አንድነታችሁ ደስ ይላል፣ ኃይለኞች ናችሁ። ለምንድን ነው ዝምታ ያበዛችሁት? እኔ እኮ በጣም ግራ ገባኝ። እኔ እንደነዛ አይነቶችን ፎከታሞች ዩም ነቢን የሚባሉ ምንት የሚባሉ ልቅምቅሞችን ለምን ጥግ አታስዙ? ምን ሆናችሁ ነው እንዴ? በጣም እኮ ነው ቀይ መስመር ያለፉት። እግዚአብሔርን በጣም ነው እያደረጉ ያሉት ነገር እያናደደኝ ያለው። እንዴ ሁሌ ብሩኬና ሃይሚ ማንባት አለባቸው እንዴ? በእነዚህ ተንገሲሶች ምክንያት መስመር አስዙ ብለናል። እነዚህ ልጆች እኛ የአማችንን እየተናገረ እየለፈለፍን ነው። ልብ ጨጓራችን እየተላጠ ነው። ነገር ግን ደግሞ የእናንተ እገዛ ያስፈልገናል። እኛ ብቻ አይደለንም። እኛ ዝጋይቶ ብሎ የምንለፈልፍ ብቻ አይደለንም። እናንተም እዛ ትክታክ መንደር ተመካከሩበት፣ አውሩበት፣ ሂዱባቸው። እንዴ ለምንድን ነው እነሱ ማን ስለሆኑ ነው እንደዚህ እየመጡ ያዙ ይልቀቁኝ የሚሉት ልጆቹ ላይ የሚፈነጩባቸው? አላቅም የእናንተ ዝምታ ለምን እንደሆነ ማለት ነው።